ትላልቅ እባቦችን የሚቀልቡ መጽሐፉን ትራስ እያደረክ ተኛ ብሎ ሰጠኝ እና ሰይጣንን የሚያመልኩ ተስፋዬ ብሎ በስሜ ጠርቶ አምባዛ የሚባል በወላይታ በጣም ከሚፈሩ ጣዖቶች አንዱ የሆነውን ሌሊት ጮሃለሁ አንተን ከዚህ ጭንቀት ማዳን የሚችል አንድ መንገድ ብቻ ነው። ልዩ የጣዖት ስም አላቸው። መጽሐፉን ደንግጬ እየተንቀጠቀጥኩ እንዲህ ሲከፍት ለመግደል የመጡት እርስ በርሳቸው ተጣሉ። አንተ ቅደም በሚባባል እግዚአብሔር አንድ ነገር ተናገረኝ። ሌሊት ልክ 10 ሰዓት አካባቢ ላይ ይቀሰቅሰኝና ብድግ አድርጎኝ ባለቤቴን ይዘህ በአስቸኳይ ከዚህ ከተማ ውጣ ይለኛል። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። ዛሬ ደግሞ በየኔ ቀን ዝግጅታችን ያለነው ወላይታ ሶዶ ነው። በዚህ በወላይታ ሶዶ ደግሞ በጣም የምንወደው የምናከብረው እኔ እንግዲህ አንተ እያልኩ የመጥራት ፍቃድ ተሰጥቶኝ ነው። ፓስተር ተስፋዬ ገብሬ በመካከላችን አሉ። ከሳቸው ጋር ቆይታ እናደርጋለን። እንግዲህ እንዲያመቸኝ አንተ ለማለት ፈቅደህልኛል። በጣም እሺ፣ በጣም ደስ ይለኛል። እንግዲህ ፓስተር ተስፋዬ በጣም በዚህ ምድር ላይ ብዙዎችን እኔ አግኝቻለሁ፣ አዲስ አበባም አግኝቻለሁ፣ የወላይታ ሶዶ ልጆችን አግኝቼ ፓስተር በጣም በሚገርም ሁኔታ ለመንፈስ ቅዱስ ሴንሲቲቭ የሆነ ለነፍሳት ምርኮ በጣም የሚተጋ በቴዎሎጂ በስነ መለኮት አገልጋዮች ብቁ እንዲሆኑ ያደረገ ትልቅ የእግዚአብሔር ሰው ነውና ካንተ ጋር ደግሞ ይህን እድል በማግኘታችን በጣም ደስ ይለኛል። ከዚህም ባለፈ መልኩ ደግሞ የክብሩ እሳት በወላይታ ሶዶ የሚል በጣም አስገራሚ የሆነ መጽሐፍ ጽፏልና እስቲ ፓስተር ራስን አስተዋውቀህ እንጀምር። እግዚአብሔር በእውነት እጅግ በጣም የተመሰገነ ይሁን። አሜን። ይህ ቀን ለኔ በጣም የሚደሰትበትና በጌታ ችሎታና ቸርነት የሚታመንበት ጊዜያት ውስጥ አንዱ ነው። ምክንያቱም ያለፈውን ታሪክ እግዚአብሔር የሰራውን ስራ ለማውራት እድል ማግኘት በጣም ትልቅ ነገር ነው እና እግዚአብሔር እድሉን ሰጠን። ይህን እድል ደግሞ ለሌሎችም ለማስተጋባት ለማስተላለፍ እግዚአብሔር ይህንን ፕሮግራም ስላዘጋጀ በጣም ደስ ብሎኛል። በተለይ የእናንተን አገልግሎት በጌታ ፍቅር በሌላ ቦታ እንደዚህ አይነት አገልግሎት ሲሰጥ አይቼ ወደዚህ መጣችሁ እኛንም ብትጎበኙ ብዬ በመምጣታችሁ ከልብ የሆነ ምስጋና ነው ማቀርበው። እግዚአብሔር አብዝቶ ይባርካችሁ። እናንተንም አገልግሎታችሁንም እግዚአብሔር ይባርከው። እኔ መጋቢ ተስፋዬ ገብሬ እባላለሁ። የተወለድኩት እዚህ ዳሞት ተራራ ስር ነው። ከዚህ ከከተማው የ1 ሰዓት መንገድ ያክል ወደ ተራራው የሚያስኬድ ቦታ ነው። ቦታው ብዙ ምቹ አይደለም። እንግዲህ እግዚአብሔር ከወደደ ከማይመችም ስፍራ ሰውን ያወጣልና ከዛ የወጣው ሰው ነኝ። እሱ ብቻ ሳልሆን የኔ ወላጆች የባዕድ አምላኪዎች ናቸው እና አባቴም አያቴም አይቻለሁ፣ አጎቴንም አይቻለሁ። በቤታቸው ትላልቅ እባቦችን የሚቀልቡ እና ሰይጣንን የሚያመልኩ ልዩ የጣዖት ስም አላቸው። አምባዛ የሚባል በወላይታ በጣም ከሚፈሩ ጣዖቶች አንዱ የሆነውን ባዕድ አምልኮ የሚያመልኩ ናቸው። እኔ በልጅነቴ እያለሁ ነው አባቴን ያጣሁት። በዚሁ በመንፈሱ ነው የሞቱት ይመስለኛል እና ከዛ በኋላ የአባቴን ሞት ሰምቶ ከ1 ዓመት በኋላ ለስራ ፍለጋ ሄዶ ሰባተኛ ታላቄ ክብረ መንግስት ከሚባል አገር ለቅሶ ለማልቀስ መጥቶ ከቤት ህፃን ልጅ የሆንኩትን ምናልባት 10 ዓመት ይሆናል ወሰደኝ። ክብረ መንግስት ሻኪሶ የሚባል ቦታ ነው ያደግኩት እና ያ ጣዖት አምልኮ ወንድሜ ራሱ እዛ ከክብረ መንግስት መጥቶ እዚህ መስዋዕት አድርጎ ደም ተቀብቶ ነው የሚመለሰው። እኔም ህፃን ቢሆን ቀንና ሌሊት ሰይጣን ያሰቃየኝ ነበርና እግዚአብሔር አምላክ አገኘኝ። ያገኘኝም በሚገርም መንገድ ነው እና በወንድሜ ቤት እያደግኩ ያለው ይሄ መንፈስ በጣም ሲያስጨንቀኝ ስለነበረ ሌሊት ጮሃለሁ፣ አንዳንድ ጊዜ ወርቃለሁ መንገድ ላይም። ከዛ የተነሳ የወንድሜ ባለቤት እንደዚሁ
ባዕድ አምላኪ የነበረች ብዙ ጊዜ አሻሮ ትቆላና በኔ ላይ በማፍሰስ የተደገመበትን ጦርና ቢላዋ ከግርጌና ከራስጌ ታስቀምጥ ነበርና በጣም ሰቃይ ነበር። አጋንንቱ በጣም ያስጨንቀኝ ነበር። ከዛ የተነሳ ማርያም ቤተክርስቲያን ሄዳለሁ፣ አፈር ላይ ተንበርክኬ ጸልያለሁ። ምንም ነገር የሚሆን ነገር አልነበረም እና ፋይናሊ አንድ ስራ ፍለጋ ወርቅ ለመቆፈር ወደ ክብረ መንግስት ሄደ ሰው በስመ ወላይታነት እኛን እየፈለገ ያገኝና የኔን ታሪክ ሰማ እና ወጣት ነው። አንተን ከዚህ ጭንቀት ማዳን የሚችል አንድ መንገድ ብቻ ነው እኔ አመጣልሃለሁ አለኝ። ከቤቱ ከዚህ ሲሄድ መጽሐፍ ቅዱስ ይዞ ሄዶ ነበርና በዚያን ጊዜ ክብረ መንግስትም ሆነ በአካባቢው ምንም ሚሽነሪ የለም። በ1957 ዓመተ ምህረት ነው እና በዛን አመት ያንን መጽሐፍ አምጥቶ ሰጠኝ። አልመሰከረልኝም። እሱም በጌታ ብዙ ነገር ያለው ሰው አይደለም። መጽሐፉን ትራስ እያደረክ ተኛ ብሎ ሰጠኝ እና የስምንተኛ ክፍል ተማሪ ነበርኩ። መጽሐፉን ትራስ እያደረኩ መተኛ ጀመርኩ። አንድ ቀንም ከፍቼ አላነበውም ስለሚፈራው። በቀይ ቀለም ነው ጠርዙ የተቀባው መጽሐፉ። ቆዳው ጥቁር ነው፣ ካርዳዳ ነው እና በዛው አመት 1959 አካባቢ 59 ዓመተ ምህረት ላይ 8ኛ ክፍል ተማሪ ሆኜ እያለሁ ሌሊት ጌታ ጠራኝ። ተስፋዬ ብሎ በስሜ ጠርቶ መጽሐፉን ትራስ አድርጌ አትተኛ ከፍተህ አንብብ አለኝ። ደንግጬ ተነሳው። በዚያን ጊዜ ኤሌክትሪክ ያለ አይመስለኝም፣ የለም በኩራዝ ነው የምናጠናው እና መጽሐፉን ደንግጬ እየተንቀጠቀጥኩ እንዲህ ሲከፍት መዝሙረ ዳዊት 91ን አገኘው። ገና እሱን ሲጀምር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይልና ወደ ታች የኔን ህይወት ነው እንዳለ የሚገልጠው። በቀኝና በግራ 10,000 ይወርቃሉ፣ ወደ አንተ አይመለከቱም፣ ረጅም ዕድሜ አጠግብሃለሁ፣ ማዳኔን አሳያለሁ የሚለውን ከላይ ጀምሮ ወደ ታች አነበብኩ። ከዛ አለቀስኩ። እንደገና ደግሜ አነበብኩ። በዛው ያዝኩና ለምን መጽሐፉን ከዘፍጥረት አልጀምርም ብዬ ከዘፍጥረት ጀምሬ እስከ ራእይ በአንድ አመት ጨረስኩ። ግንቦት 9 ቀን 1964 ዓመተ ምህረት ላይ መጽሐፍን ከመጀመሪያው እስከ መጨረሻው ጨረስኩ። አነበብኩ። ገባኝም አልገባኝም አነበብኩ። ከዛ የተነሳ መጽሐፉ በቃ ጓደኛ የሆነ አነባለሁ እንደሆነ ማንም ሰው የመሰከረልኝ ሰው የለም፣ ማንም የጸለየልኝ ሰው የለም። ነገር ግን ከጭንቀቴ ሪሊዝድ ይሆንኩ እየተፈታው መምጣት ጀመርኩ። በዚያው 1963 ዓመተ ምህረት አንድ አመት ቀደም ብዬ ትምህርት ጨርሼ እዛ ሀገር ያለው እስከ 8 ብቻ ስለሆነ ለመማር ሌላ ቦታ መሄድ ስለማልችል እዚህ እንደገና ተመልሼ ወላይታ መጣሁ። 63 9ኛ ክፍል ከገባው በኋላ አንድ ቀን አንድ ጓደኛዬ እዚህ እኮ ጥሩ የሚያመልኩ ሰዎች አሉ፣ ለምን እዛ ሄደን አናመልክም ብሎ ይዞኝ ሄደ። እዛ ሲሄድ አንድ ወጣት ቆሞ ጫካ ውስጥ ነው፣ እያለቀሰ ይሰብካል። እንባው በዚህም ይፈሳል። ከዛ ሰብኮ እንደጨረሰ ሁላችንም መሬት ላይ ነው የተቀመጥነው። አሁን ጌታን የሚቀበል ሲል እኔ ኦልሬዲ ጌታን ከዛ በፊት አግኝቻለሁ፣ እግዚአብሔር አግኝቶኛል እና መጽሐፍ ቅዱስ በቃ ጓደኛዬ ነው፣ በየቀኑ አነባለሁ። ይሄን እድል አግኝቼ ነው ወይ ብዬ እጄን አነሳው፣ ጌታን ተቀበልኩ። ያንን ጌታን እንደተቀበልኩ ወደ ቤታችን የኛ ቤተሰብ ያለበት አሁን አንድ ሰዓት ዳሞት ዋጃ የሚባል መንደር ናት፣ እዚህ ዳሞት ተራራ ጥግ። እዛው ጋር ሄጄ መጸለይ ጀመርኩ። ለመጀመሪያ 3ኛ ታላቄ እዛ ለነበረው መሰከርኩ። ከሱ 5 አጋንንት ጮሆ ወጣ። እናቴ ጌታን ተቀበልኩ። አዎ ራስ ያገለገለ ገና ጌታን በተቀበልኩ ሲዘምር ነው እግዚአብሔር የፈወሳት እናቴን። ቀጥለው መዝሙሩ ምን ይላል መሰለ? ደስ የሚል የኢየሱስ መንፈስ ወደ ላይ ከፍ አደረገኝ፣ ኃጢአቴም ተፍቆልኛል፣ ሃሌሉያ ዘምራለሁ የሚለውን መዝሙር ነው የዘመርኩት። እሷ ታማ እጄን ጭኜ እና እሷ ተፈወሰች። ከዛ በኋላ ታላቅ ወንድሜ እንደዚሁ አዳር ጸሎቶችን ስንጸልይ እሱም ከአጋንንት ተፈታ። ለቤተ ዘመዶቼ በሙሉ እግዚአብሔር ክርስቶስን እንዲሰብክ
ረዳኝ። ያን ጊዜ እኔ ጌታን የተቀበልኩ በትክክል ያ መጽሐፉን ያነበብኩት 61 መጨረሻ አካባቢ ነው። ነገር ግን 63 ዓመተ ምህረት ላይ እዚህ ከተማ ቸርች አልነበረም። ምንም የቃለ ሕይወትም የለም፣ የሙሉ ወንጌልም የለም፣ ማንም የለም። እና እዚህ ከተማ የዳኑ ጥቂት ወገኖች ነበሩ። ከነሱ ጋራ ወደኛ ቤት እየሄድን እዚህ ዋሪ ወራ የሚባል ጫካ አለ፣ እዛው እየገባን እየጸለይን፣ እዚህ ገነሜ ላይ የድሮ የጣሊያን ምሽግ አለ፣ እዛ ውስጥ እየገባን እየጸለይን የመጀመሪያውን የሙሉ ወንጌል ቤተክርስቲያንን እንቅስቃሴ ሳናውቅ እዚሁ ዝም ብለን ፔንቴኮስታል ልጆች ሆነን እናመልክ ነበርና ወንጌሉን እዚህ መጥቶ በትክክል የሰበከው ልጅ አንዳርጋቸው በየነ የሚባል በጣም ጎበዝ ተማሪ ከዚህ በዲስቲንክሽን አዲስ አበባ ሄዶ እዛ ዩኒቨርሲቲ የተማረ እያለ ጌታን ተቀበለ፣ በመንፈስ ቅዱስ ተሞላ። መጥቶ እዚህ ከተማ በ1961 ነሐሴ ላይ ወጣቶቹን ሰብስበው የድሮ ጓደኞቹን መሰከረላቸው፣ እጅ ጭነው ጸለየላቸው፣ በመንፈስ ቅዱስ ተሞሉ። እነሱ ከኔ ቀድሞ ነበሩ። እዚህ ቅድም ያልኩት አንዱ ወሰደኝ የሚለው ወደ እነሱ ፕሮግራም ነው የወሰደኝ እና እሱ እንደዚያ አድርጎ የፔንቴኮስታል ሪቫይቫል እዚሁ ከተማ እንደጀመረ ከፍተኛ ስደቶች ነበሩ። በዚያን ጊዜ የነበሩት ወደ 45 የሚያክሉ ልጆች በመንፈስ ቅዱስ የተሞሉት እስር ቤት እዚህ አምጥቶ የዚህ ወላይታ አውራጃ ጳጳስ እና ሌሎች ሰዎች ወደዚህ አምጥቶ እስር ቤት ከቷቸው። ከዛ በኋላ አይረቡም ብሎ ሰድቧቸው ምን ብሎ ከእስር ቤቱ ፈቶ ወደ ቤት ለቀቋቸው። እኔ ጌታን ሲቀበል ከነሱ ውስጥ ብዙዎቹ ወደ ዓለም ተመልሰዋል። አንዳንዶቹም ሌላ ቦታ ሄደዋል። እንግዲህ እንደነገርኩ 61 ላይ ነው እነሱ የጀመሩት። እኔ 62 መጨረሻ ክረምት ላይ ነው ወደ ወላይታ የመጣሁት። ቅድም እንዳልኩኝ 63 ላይ ነው እዛ አንድ ፕሮግራማቸው ጋር ሄጄ አንዱ እያለቀሰ ሲሰብክ ጌታን የተቀበልኩት። ከዛ በኋላ የተቀበልኩትን መልእክት ይዤ ወደ ገጠርኛ ቤት ሄድኩኝ። ቤተሰቦቼን እግዚአብሔር በታምራትና በድንቅ ቀየረ። የእህቴ ልጆች፣ እህቶቼ፣ ቤተሰብ ጠቅላላ ወደ ጌታ መጣ። አሁን ያ ወንድሜ ከ5 አጋንንት የተፈታው መጋቢ ነው። የመጀመሪያ ሙሉ ወንጌል ቤተክርስቲያን እዛ አካባቢ ቤት ለቤት ተተከለች። ሙሉ ወንጌል የሚለውን ስም አናውቀው፣ ግን ፔንቴኮስታል ሪቫይቫል እኛ ፔንቴኮስታል ሪቫይቫል የሚባለውንም ፔንቴኮስታል ቤተ እምነት የሚለውንም አናውቅም። ጌታን መቀበላችንና በመንፈስ ቅዱስ መሞላታችን ብቻ ነው የምናውቀው። በጊዜው አምልኮ ስፍራ እዚሁ ከተማም አልነበረም። አንድ አሮጌ ቤት የተከራየነውንም ከዛ በስደት ከወጣን በኋላ ተመልሰን መግባት አልቻልንም። ከዚህ የተነሳ ጫካዎች ነበሩ። ዋሪ ወራ የሚባል አንድ ጥርቅም ያለ ጫካ አለ። እዛ ደን ውስጥ በአብዛኛው ጅብና ሌላ አውሬ ያለበት ነው። እዛ ተደብቀን ሄደን ነው የምንጸልየው። ሌላ ጊዜ ቁጥር ሰጥተናል። አንድ ቁጥር ያ ነው የምንላለን። ሌላኛው ደግሞ ወደዚህ አንድ ጉብታል የመጀመሪያው ወስዶ ከተማ ያለበት ገነሜ የሚባል እዛ ጣሊያን ጊዜ የተሰራ ምሽግ አለ። እዛ ምሽግ አንዳንድ ጊዜ ሄደን እንጸልያለን። ብዙ የሚመቸን መንፈሳዊ ስርዓቶች የሚፈጸሙ ጥምቀት፣ ቅዱስ ቁርባን ምናምን መካፈል ስንፈልግ እኛ ቤት እንሄዳለን። ከዚህ ከተማ በዚህ ከተማ ውስጥ ጥቂት ወገኖች ስለነበሩ እነሱ ከኔ መለወጥ የተነሳ ጥሩ እድል አገኙ። ያው መጠመቂያ ቦታም እዛው ተገኘ። የጌታ ራትም እዛው ነው የሚሰጠው። የሚሆነው ነገር ሁሉ እዛው የሆነ ነው። ለ6 ዓመት ካገለገሉን ዋና ዋና ቦታዎች ከመጀመሪያ ቦታዎች አንዱ ያ ነው። በዚህ መሃል የሆነ አንድ ትልቅ በጣም ደስ የሚል ታሪክ ምንድነው? በዚህ በደቡብ ደረጃ አባት ናቸው። እንዲሁም እናንተ እግዚአብሔር ቢፈቅድ እሳቸውን ብታናግሩ በጣም ደስ ይለኛል። መጋቢ ተሾሜ ወርቁ የሚባሉ ሰው በመንፈስ ቅዱስ ተመርተው ከአዲስ አበባ ሙሉ ወንጌል አዲስ አበባ ሙሉ ወንጌልም ያኔ ገና ናት። ከአዲስ አበባ ሙሉ ወንጌል ቤተክርስቲያን እኛን ለመጎበኘት መጣ። መጥቶ እኛን አገኘን። አግኝቶ ሙሉ ወንጌል የሚለውን ስም ያስታወቀው እሱ ነው። የሙሉ ወንጌልን የአምልኮ ስርዓት፣ የዝማሬ ስርዓት ሁሉ ያሳየን፣ ያስተማረን፣ አቅጣጫ ያሳየን የወንጌል አባታችን እሱ ነው። እርሱ በዚች ቦታ ላይ የነበረችውን እስር ቤት ላይ እየተሰደበ ለሳምንት ሲታሰር እኔና አንድ ጓደኛዬ ሁለታችንም የ9ኛ ክፍል ተማሪዎች ነን። ልንጠይቀው መተን
ከሱ ጋር አሰሩን። ዋው! ይሄ ቦታ ነው። እዚች ቦታ ላይ እዚች ቦታ ላይ አሰሩን። ካሰሩን በኋላ እኛን ከሳምንት በኋላ ወጣቶችን ተማሪዎችን ለቀቁን። እሱን ወደ ማረሚያ ላኩት። ማረሚያ ልከው እዛው እያለ ከ3 ወር እስራት በኋላ ሊገሉ ይፈልጋሉና ከዚህ ከተማ ውጣ ብሎ የአውራጃው ፍርድ ቤት ዳኛ በግል ጠርቶ መከረው። እኔ ሊፈታ ይችላለሁ፣ እዚህ ቦታ ግን ይህን ስራ ብሰራ ይገሉሃል፣ ስለዚህ ከምትሞት ይልቅ ከተማውን ልቀቅ ብሎ ዋርኒንግ ይሰጡታል። በልቡ የነበረው ሸክም ስለነበረ ተደብቆ በርሜጣውን እዚች ጋር ኮፍያውን እዚህ ጋር ሸፍኖ ሌሊት እኛን እያገለገለ አስተማረን፣ አሳደገን። በመጨረሻ የእግዚአብሔር መንፈስ ምሪት ሰጥቶት ወደ ይርጋለም ሄደ። የይርጋለም ሙሉ ወንጌልን ቤተክርስቲያን እነ ተስፋዬ ገቢሶን፣ አሁን እነ ተስፋዬ ቀሚሶን፣ አሁን ዶክተር ምናምን የተባሉት ሌሎችም ሁሉ ያሳደገ አባት እሱ ነው። በደቡብ ላይ የመጀመሪያ ሐዋርያ ብለን መጥራት የምንችለው ሰው ነው ፓስተር ተሾመ ወርቁ ማለት። በኔ ህይወትም ትልቅ የዳረኝ ያሳደገኝ መንፈሳዊ አቅጣጫን ያሳየኝ አባት እሱ ነው። ከዚያን ጊዜ ጀምሮ ስንቀጥል በእርግጥ ስደቶች ነበሩ፣ መከራዎች ነበሩ። መጀመሪያዎቹ ልጆች ውስጥ 5 የምንሆን መሪ ሆነን እናገለግል ነበረ። ከ1963 እስከ 1966 ድረስ አሁን ባልኩት መሰረት በየቦታው እየዞርን እያመለክን በጌታ ቤት ኖረናል። 1967 ዓመተ ምህረት ለትምህርት ሐረር ሄድኩኝ። እዚህ ያለውን የሚያገለግሉ ሰዎች ተረከቡ። እነሱ እያገለገሉ እኔ ሐረር ቆየው። ከዛ እድገት በህብረት ዘመቻ ደርጋ መጣው። በዛው ዶው የሚባል ቦታ ጋራ ሙላታ እድገት በህብረት ዘመቻ ዘመትኩት። እዛ ያለን ይሄ ኤቲዝም መጣ። ኤቲዝም እግዚአብሔር የለሽ የሚለው ትምህርት እዛ እንደመጣ ብዙዎች አማኞች ከዚህ ከደቡብ ወደዛ የተመደቡ የእድገት በህብረት ዘመቻ አማኞች ጌታን ተው። ብዙዎቹ ጥቂት ልጆች ጌታን እናመልክ ነበረ በድብቅ። አንድ ወንድም አለ እዛው ከተማዋ ውስጥ በቤቱ በድብቅ እንድናመልክ ይረዳን የነበረ። በተረፈ ብዙ ጊዜ ሌሊት የሆነ ቦታ ላይ ሄደን እንጸልያለን። እዛ ላይ ከአንድ ዓመት በኋላ የአፓዎች ጴንጤዎችን እናጠፋለን በሚል ተመካከሩና አድማ ሰርተው በድንገት አንድ ምሽት ላይ ንዑስ ጣቢያዎች አሉ። ንዑስ ጣቢያዎች በሙሉ ያሉ እኔ የዛው የግቢው የሂሳብ ክፍል ኃላፊ ነኝ። ከኔ በላይ አንድ ከአየር ወለድ የመጣ ጀነራል አለ። እሱ ዋና ኃላፊ ነው። እሱም አላወቀም፣ እኔም አላወቅኩም። ሌሊት በተመካክሮ ይመጡና እኔንም ገለው ሰውየውንም መሳሪያ ቀምተው አንድ ነገር አድርገው ለመመለስ የአፓዎች ተማክረው መጡ። ልክ ጨለምለም ሲል መጡ። በድንገት ግቢው ተወረረ እና እንዴት ጌታ እንዳተረፈ አይታወቅም። እርስ በርሳቸው አንተ ቅደም እየተባባሉ ተደባደቡ፣ ተጣሉ። ለመግደል ነው። ለመግደል የመጡት እርስ በርሳቸው ተጣሉ። አንተ ቅደም በሚባባል ሁኔታ። ከዛ ሰውየው ነቁና ወጥቶ ጠበንጃ ተኮሱ። ጀነራሉ ሲተኩሱ ሸሹ። ማታ ነበረ። ያለንበትም ጋራ ሙለታ ራሱ ብዙም የሰለጠነ አይደለም፣ ገበሬ ማህበር ውስጥ ነው። ሸሽቶ አመለጡ። እግዚአብሔር ያን ቀን ከሞት አዳነን። እድገት በህብረት ዘመቻውን በዛው ተዘጋ። ከዛ ተመልሰን እዚህ ሶዶ መጣው። ሶዶ መጥቼ አስተማሪውን የተመደብኩ። አስተማሪነቴን ሶዶ አልመደቡኝም። በጨራ የሚባል አገር በጀምጀም አውራጃ ከክብረ መንግስት ከተማ ወደ 4 ሰዓት መንገድ የምንጓዝበት ኦልሞስት ወደ 70-80 ኪሎ ሜትር ይሆናል። እዛ ሄድኩ። እዛ ጫካ ውስጥ አንድ ትምህርት ቤት አለ። የዚያ ትምህርት ቤት ዳይሬክተር አድርገው መደቡኝ። እንደ ሄድኩ ሲጸልይ እግዚአብሔር በር ከፈተልኝ። አንድ ገሪባ ነው የሚሉት እዛ አካባቢ እነዚህ ከዘራ ያለበት የአምልኮ የሚደግሙበት ጭራ ይዞ ምን ብሎ አምባር አድርጎ የሚንቀሳቀስ ሙስሊም አለ። ኦርቶዶክስም ሆነ ፕሮቴስታንት እዛ አካባቢ ማንም የለም። ጉጆች ናቸው፣ ፓጋንስ ናቸው። እና እዛው ያለን አንድ ተማሪ ያገኘውና መሰከርኩለት።
እሱ ጌታን ተቀበለ። ጸለይኩለት፣ መንፈስ ቅዱስ ተሞላ። ሳይቆይ እኔን እዛኛው ሰውዬ ቤት መሄድ አለብኝ፣ ልጁ አንገቱ ወደ ኋላ ተጣሞ እያለ ነውና አንተ የምታመልከው አምላክ እሱን ልጅ ያድናል፣ እዛ ገጠር እንሂድ አለኝ። ከዛ ሄድኩኝ። አንድ ሰዓት ያክል ጫካ ውስጥ ተራምደን ሄደን ለሰውየው ወንጌል መሰከርኩ። ቤት ያለውን የባዳ አምልኮ እቃዎችን በሙሉ ሰጠ። አንዳንዶቹን በፊቱ አቃጠል፣ አንዳንዶቹን ለማስታወሻ ብዘን በሻንጣ ያዝን። በተረፈ ጸለይን። ልጁ በእርግጥም ከብት የሚጠብቅ ወደ 15 ዓመት እድሜ ያለው ልጅ ነው። እንዲህ አንገቱ ተጣሟል። አሁን ይድናል ብለን ነው በእምነት የጸለይ ነው። ጸለይን፣ አልዳንም ልጁ። ከዛ ሰውየው እዛው ቢያርደን ቢገለን ማንም ይጠይቀን የለም። ኃይለኛ ጫካ ነው፣ ደን ነው። ምንም የመንግስት የጥበቃ ኃይል ምናምን የለውም። ከዛ አይዟችሁ ልጃችሁ ይድናል፣ አሁን ሰይጣን ከእናንተ ይርቋል፣ ጌታን አምልኩ ብለን ከዛ ልጅ ጋር ተመልሰን ወዳለንበት ትምህርት ቤቱ ካምፕ መጣን። ሌሊቱን ሳለቅስ አደርኩ። ጌታ ሆይ በዚህ ባዕድ ምድር በዚህ ጫካ ውስጥ ይሄ ልጅ ካልዳነ እነዚህ ሰዎች ያኖሩኛል ወይ እባክህ ብዬ ሲጸልይ አደርኩ። ያ ልጅ ማለዳ መጣ። እሱን ይዤ እንደገና ቢገለኝም ይግደል ብዬ ወደ እሱ ቤት ሄድኩኝ። ወደ እርሱ ቤት ሲሄድ ጉብታ አለች፣ እንደዚያ ትልቅ ጉብታ አለ። ከቤቱ ወጣና ጦር እንደዚህ ይዞ እየዘለለ ይሮጥ መጣ። ልክ እኔ ጋር ሲደርስ በኦሮምኛ በደ ተስፋዬ ኪያ ሙጫን ኪያ ፋዬ ልጄ ዳኔ፣ ተስፋዬ ልጄ ዳኔ። አንገቱ እንዲህ ተጣሞ የነበረው ልጅ ሌሊት ቀና ብሎ ድነዋልና ይሄን ኢየሱስን መቀበል እፈልጋለሁ ብሎ እርሱና ቤተሰቡ 15 ሰዎች ጌታን ተቀበሉ። ጫካ ውስጥ ነው። ለመጀመሪያ ጊዜ እዛ አካባቢ ወንጌል ተሰብኮ አይታወቅም። ከዛ ሰውየው ቤቱን ለአምልኮ ሰጣለሁ አለ። እዛ ጋር ደጋግመን እነሱን እያገለገልን እያለን እግዚአብሔር ድንቅ የሆኑ ተአምራቶችን እዛ አካባቢ አይቻለሁ። በሙሉ ወንጌል እንደዚህ አይነት ተአምራት በሕይወቴ አይቼ አላውቅም። ምንም አይደለም፣ ግን ይሄን ወንጌል ይዘን በሄንበት ስፍራ ሁሉ እግዚአብሔር እጁን ይዘረጋል እና ሌሎች ተአምራቶችን ብዙ አይቻለሁ። ከዛ ጦርነት ተነሳ። የሶማሊያ ጦርነት ከኢትዮጵያ ጋር የሚደረገው ጦርነት መጣ። በ69 ዓመተ ምህረት አካባቢ ከዛ ሌሊት መጡ ጉጆቹ ጌታን የተቀበሉ ሰዎች እየገደሉ እየመጡ ናቸው። አንተን እንዳይገሉ ነው በዚህ ሰዓት የመጣ ነው። ሌሊት ተነስ ብሎ አስነሱኝ። ቶምሶን የሚባል ቻይኒ ሬፈረንስ ባይብል ነበረኝ። እሱን ይዤ በጀርባ ያቀፍኩና በሌሊት እጄን ይዘው እየሮጥን ወጣን። እኛ ከወጣን በኋላ ወደ 80 ሰዎችን ይዘው ገደሉ በጦርነቱ ምክንያት። እዛ ከተማው ገብቼ ቀረው። በከተማ ላይ የወንድሜ ቤት ነበር፣ እሱ ያ ድሮ የወሰደኝ ወንድሜ። እዛ ቤት አምልኮ ጀመርን። የክብረ መንግስት ሙሉ ወንጌል ቤተ ክርስቲያን ጅማሬ እዛው እኔ ቤት ነበረ። ብዙዎች ወደ ጌታ የመጡት እዛ ናቸው። ከኔ ጋራ በጣም ጌታን ያገለግል የነበረው ቦጋሌ ዱከሌ የሚባል ወንድም አለ። አንድ ወታደር ገብረ ሚካኤል የሚባል አለ። እነዚህ ሰዎች አንድ ላይ ተያይዘን ስናገለግል ያቺ የሙሉ ወንጌል ቤተ ክርስቲያን እዛው ተተከለች። እግዚአብሔር በዚያ መልኩ እያሳደገ መጨረሻ ከፍተኛ ስደት እዛ ከተማ ውስጥ ተነሳ። በክብረ መንግስት ከተማ ውስጥ ወስዶ አሰሩን። ያ ሁለተኛ እስር ቤት ነው። አንደኛው እዚች ጋር ለአንድ ሳምንት ነበረ። በዛኛው በሁለተኛው እስር ቤት ዋና ምክንያቱ የታሰርንበት መፈክር በሉ ነው። መፈክር አንልም ስንል ወደ 20 ምናምን የሚያክሉ ወጣቶችን ሰብስበው ነው ያስገቡን። ከዛ መፈክር የምትሉ ውጡ፣ መፈክር የማትሉ እዚህ ጋር ቁሙ አሉን። መፈክር የሚሉ መፈክር ማለት የዚያን ጊዜ ከሁሉም በላይ አብዮቱ በሉ በማለት የሚያስፎክሩት ነው እና እኛ አንልም፣ ከሁሉም በላይ ክርስቶስ ነው የሚል አቋም ነበረን እና በተለይ እነ ቦጋሌ በጣም ደፋሮች ናቸው። ከዛ የሚሉት ብሎ ሄዱ። ጥቂቶ ወጣቶች አንልም ብለን እንደገና እስር ቤት ከተቱ። ከዛ ካድሬው እንዲህ አለ፣ ሆፌ ላላን ስታገኙ እጥፍ ትላላችሁ። አሁን በአንዴ ብላችሁ ውጡ ብለን እምቢ ያላችሁት። ሆፌ ላላ ማለት እጅና እግር እንዲህ ታስሮ ትልቅ ዘነዘና እንጨት በዚህ ውስጥ ገብቶ መቀመጫ ወደ ላይ ሆኖ አንተ ወደ ታች ተዘግዝቀ የምትገረፍበት ግርፍ ነው። ያን ጊዜ የአፓዎች የሚሰቃዩበት የግርፍ አይነት ነው።
ያን ግርፍ ስትገረፉ ዋጋችሁን ታገኛላችሁ ብለው አሁን እስር ቤት እንደገና ተመልሰው አሉን። እዛው ታሰር። እዛው ውስጥ እያለን ባለቤቴ ልትወልድ ደርሳለች። በጣም በእግዚአብሔር ፊት ይጸልይ ነበር። ለአንድ ሳምንት ከቆየን በኋላ ከካድሬው ጋራ የአውራጃው አስተዳዳሪ ተጣሉና ያ ምክንያት ሆኖ ያ ካድሬው ያሰረውን አውራጃ አስተዳዳሪው ፍታቸው ብሎ ለወታደሩ አዘዘና ወደ ቤት ገባ። ሁላችንም አንደኛው ቦሬ የሚባል አታውቅም እንጂ ወደ 30 ኪሎ ወደ 40 ኪሎ ሜትር ነው ከክብረ መንግስት። ከዛ እንዲታሰር ነው ያመጡት። ሌላኛው ዋደራ ከሚባለው ሰው ቦታ ላይ ነው የመጣው። ዋደራ በስተ ምስራቅ ያለው አንድ ወረዳ ነው። እሱም 30 ኪሎ ሜትር ሩቅ ነው። ከየቦታው ነው ለቅሞ የሰበሰቡን። እኛ ክብረ መንግስት ከተማ ውስጥ ነበር እና እዛው የታሰርነውን ሌሎች የሚፈቱ ተፈተው እኛውን እዛው ውስጥ ጣሉን። መጸለይ ጀመርኩ። እነሱም ከኔ ጋር አብረው ይተጉ ነበሩና በተለይ ለቤተሰቤ በጣም ገና ከተጋባን ብዙ አልቆየንም። ነፍሰ ጡር ናት ባለቤቴ። 1 አመት ገና ሊሆን ነው ከተጋባን እና ከዛ ልክ 1 ሳምንት እንደቆየ አሁን እንዳልኩ ሁለቱ በመጣላታቸው ምክንያት ብቻ አስወጡን። ወደ ቤት ሄድኩኝ። ቤት ሄጄ መጸለይ ሲጀምር እግዚአብሔር አንድ ነገር ተናገረኝ። ሌሊት ልክ 10 ሰዓት አካባቢ ላይ ይቀሰቅሰኝና ብድግ አድርጎኝ ባለቤቴን ይዘ በአስቸኳይ ከዚህ ከተማ ውጣ ይለኛል። ወዲያው ለባለቤቴ ሲነግራት እንዴት እንወጣለን? አይ ጌታ ውጡ ብሏል። 1 ሻንጣ ይበቃናል። አንቺም ልብስሽን እኔንም አንድ ላይ ከተን እንውጣ። 1 መኪና ብቻ ናት ጧት የምትወጣው። ከዛ ውጪ ሌላ መኪና የለም። ሎንቺን የምትባል መኪና ታውቂ እንደሆነ ያላቀ እና በዚያች ሎንቺን በሌሊት 11 ሰዓት ላይ ሎንቺኖ ጋር ሄድን። 11 ተኩል ላይ ሎንቺኖ እኛን ጭና ወጣች። ወደ አዋሳ ነው የምትመጣው። እንደወጣን ወዲያውኑ ቤታችን ተከበበ። እንደገና ሊገርፉን። ከዛ በኋላ እነዚያን ሰዎች ካሉበት ቦታ ሁሉ ሰበሰቧቸው፣ ቀጠቀጧቸው። አንዱ አበደ ሲመታ። ከዋደራ የመጣው የግብርና ሰራተኛ ነው። ሌሎች ይሄ መቀመጫቸው ሁሉ ቆስሎ የእግራቸው እንትን ሁሉ ቆስሎ ማረሚያ ላይ ጣሏቸው። 2 አመት 2 ወር ከምናምን እስኪቆይ ድረስ እዛው ማረሚያ ቤት ቆዩ። እኔ ተደብቄ በየቦታው ጸልይ ነበረ። የዛሬዋ ቤተ ክርስቲያን ለመንፈስ ቅዱስ ትኩረት ካልሰጠች እግዚአብሔር ሰሞኑን በአንተ ሲያስተምር እንደነበረው ቤተ ክርስቲያን የምትታደሰው በመንፈስ ቅዱስ ኃይል ነው። ያን ስለሚያውቅ ነው ጌታ ደብዝዛ የነበረችውን ምንም የሌለች መስላ የታየችበትን ዘመን መንፈሱን ልኮ ከባለ 50 ጊዜ ጀምሮ ነው ፈሪ የነበሩ ሰዎችን ደካማ የነበሩ ሰዎችን አቀጣጥሎ እግዚአብሔር በሐዋርያት ሥራ ምዕራፍ 1:8 ላይ እንደተናገረ ቤተ ክርስቲያኖችን ያቀጣጥለው። አንድ ብሩነር የሚባለው ጻፊ ሲናገሩ ያን ጊዜ የነበረው ሪቫይቫል በታድሶ 1901 አካባቢ ያሱዘው ሪቫይቫል ሲመጣ በሱ የጀመረው በአንድ ምዕተ ዓመት 500 ሚሊዮን ፔንቴኮስታል በዓለም ተነስቷል ብሎ ጽፏል። በእኛ ጊዜም በኢትዮጵያም ያየነው እግዚአብሔር ለታድሶ የኢትዮጵያን ቤተ ክርስቲያን የጎበኘው በኢቫንጀሊካል መካነ ኢየሱስና ቃለ ሕይወትን ልኮ ነው የጎበኘው። እነዚያ ቤተ ክርስቲያኖች እንደገና እንዲቀጣጠሉ እግዚአብሔር የጎበኘው በፔንቴኮስታል ሪቫይቫል ነው። ከ56 ከ57 በኋላ በኢትዮጵያ የተነሳው የፔንቴኮስታል ሪቫይቫል ደክሞ የነበሩት ቸርቾችን በሙሉ ያነቃበት ሪቫይቫል ነበረ እና ያንን እንደገና አሁንም ቤተ ክርስቲያን ማየት እንዳለባት የአሁኑ ወጣቶች የአሁኑ ዘመን ቤተ ክርስቲያን ለመንፈስ ቅዱስ ስፍራ ሰጥታ ማገልገል እንዳለባት የሚገልጥ ነው ሁለተኛው መጽሐፌ። እሱም አሁን በቅርብ ጊዜ ነው አልቋል። ምናልባት ካላገኘ አንድ ኮፒ አምጥቼ ሰጣለሁና ይሄኛው ዶክትሪናል ነው፣ ያ ሂስቶሪካል ነው። የክብሩ ሰዓት ጌታ ቢፈቅድ ደግሞ አንዱን እየሰራው ነኝ አሁን ሌላ እግዚአብሔር ከረዳኝ አወጣለሁ። አንድ ሌላ መጽሐፍ እየጻፍኩ ነኝ። ኦኬ ምን ላይ ነው እሱ? እሱ ስፔሻሊ በዚህ ቤዚክ ክርስቲያን ዶክትሪን ላይ አካባቢ ነው እየሰራው ያለሁትና እግዚአብሔር ቢረዳኝ ያም ይወጣል ብዬ ነው ማስበው። እንግዲህ ተመልካቾቻችን ከፓስተር ተስፋዬ ገብሬ ጋራ የነበረን ቆይታ ይህን ይመስላል። እንግዲህ ሳምንት በክፍል 2 ተመልሰን እንመጣለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም